ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። አቶ ጌታቸው ረዳ ዛሬ የተናገሩትን ነገር አይቼ ነበረ ቪዲዮውን። ኤኒዌይ እንደምታውቁት እኔ ፖለቲካ ላይ ብዙ አስተያየት አልሰጥም፣ ግን ከተናገሯቸው ነገሮች ውስጥ አንድ ኢንትረስቲንግ ነገር ስቦኛል። ይሄው ምንድን ነው? ኢትዮጵያ ውስጥ በተለያየ ስም የሚጠቀሱ ነፃ አውጪ ድርጅቶች አሉ። ሊብሬሽን አልፋቤት ሱፕ ነው የሚባሉት አሉ። ይህ እንግዲህ መጨረሻ ላይ ግንባር ያላቸው ማለት ነው፣ ወይንም ደግሞ በእንግሊዝኛ ፍሮንት የሚባለው ለምሳሌ ኢፒኤልኤፍ፣ ቲፒኤልኤፍ፣ ኦኤልኤፍ፣ ኦኤንኤልኤፍ፣ ኤኤልኤፍ ምናምን ብዙ አሉ። እና ኤኒዌይ ዝም ብላችሁ ስትሰሙ እንደዚህ መደዳውን ሲጠሩ የሆነ ፊደል ራንደምሊ ከአልፋቤት ላይ ተወስዶ ሱፕ ተሰርቶ ነው እንዴ ያስብላል። የአእምሮ ሕክምና ላይ አልፎ አልፎ ሳይኪያትሪክ አልፋቤት ሱፕ ምንለው አለ። አልፎ አልፎ በታካሚዎች ነው፣ አንዳንድ ጊዜ ደግሞ በሐኪሞችም ሊሆን ይችላል። ለምሳሌ አንዳንድ ሰዎች ራሳቸውን ዳያግኖስ ያደርጋሉ። እኔ እንኳን እዚህ ቪዲዮ ሰራ በቃ የሚጠሩት አለብኝ ብለው የሚናገሯቸው ነገሮች ዝርዝሩን ሲሰሙ በቃ የአልፋቤት ሱፕ ነው ይመስላችሁ። ኦሲዲ አለብኝ፣ ኤምዲዲ አለብኝ፣ ጄዲ አለብኝ፣ ፒኤምዲዲ አለብኝ፣ ኤዲኤችዲ አለብኝ ይላሉ አንዳንድ ሰዎች። እና ይሄ ራሳቸውን ዳያግኖስ ከማድረግ የመጣ ነው። የአእምሮ ሕክምና ላይ ራስን ዳያግኖስ ማድረግ አይመከርም፣ ትክክል አይደለም። ባለሙያ ጋር ሄዶ በደንብ ኢቫሉዌሽን ይፈልጋል። ከዛ ደግሞ አንድ ምልክት ስላለች እና እሷ ምልክት እኛ ላይ ስላለች ህመም አለብን ማለት አይደለም። ስለዚህ እሱን ማወቅ ያስፈልጋል ማለት ነው። አንዳንድ ጊዜ ሐኪሞችም ደግሞ በተለይ አሁን በምዕራቡ ዓለም ሰዎች በቃ ኤዲኤችዲ ዳያግኖስ ካልተደረግኩ ነው የሚሉት እና በጣም ዳያግኖስ ይደረጋሉ። ኤኤስዲም እንደዛ። ኤኒዌይ አንዳንዶቹ ግን ትንሽ ጠለቅ ያለ ኢንተርቪው፣ ከዛ ደግሞ አንዳንድ ጊዜ የተለያዩ ምልክቶችም አንድ ሰው ላይ ቢታዩ ሁሉንም ደግሞ የሚያስር እና ዋና የሆነ ዳያግኖሲስ ይኖራል። ይሄ እንግዲህ በህክምናው ኦካምስ ሬዘር ምንለው ማለት ነው። ለምሳሌ ለማስረዳት ያክል አንዲት ሴት ለምሳሌ ትኩረት ማድረግ አልቻለችም። ስለዚህ ኤዲኤችዲ ጋር ሊመሳሰል ይችላል። ዘላ ኤዲኤችዲ ያለብኝ ልትል ትችላለች። ከሰዎች ጋር ያላት ግንኙነት ለምሳሌ ጥሩ አይሆንም፣ ከዛ በኋላ ትከፋለች ምናምን ነገር። ኤምዲዲ ያለብኝ፣ ከዛ ደግሞ ህመም ቢያመኝስ ሚል ኢልነስ አንዛይቲ ዲስኦርደር፣ አይኤዲ ያለብኝ ልትል ትችላለች። ከዛ ትንሽ ቆይቶ ደግሞ የሆኑ ነገሮች ሲፈጠሩ ጫና ሲበዛ በጣም መጨናነቅ ይኖራል። ጂኤዲ ያለብኝ፣ ስለዚህ ጂኤዲ፣ አይኤዲ፣ ኤምዲዲ ምናምን እያደረግን ሁሉንም ከማድረግ ይልቅ ምናልባት እንግዲህ ይሄ ፕሮፐር የሆነ ኢቫሉዌሽን ይፈልጋል። ቦርደር ላይን ፐርሰናሊቲ ዲስኦርደር ሊሆን ይችላል። እነዚህን ሁሉ አፌክት ሊያደርግ ይችላል። ወይንም ደግሞ አንድ ወጣት ልጅ ሙዱ ጥሩ አይደለም፣ ይከፋል ምናምን። ከዛው ጋር በተያያዘ ደግሞ በቃ ፎከስ ማድረግ አይችልም፣ ያስቀመጠውን አያስታውስም፣ ሚሞሪው በጣም ተጎድቷል፣ በቃ ምንም ትዝ አይለውም። እና ልክ የመርሳት ህመም ቪዲዮ ነው ይሰራ፣ እኔ የመርሳት ህመም አለብኝ ሊል ይችላል። ከዛ ስለ ዲፕሬሽንም ሳወራ እኔ ኤምዲዲ ያለብኝ ሊል ይችላል። ነገር ግን ይሄ ሁለቱ የተለያዩ ህመሞች ሳይሆን ዲፕሬሽን ነው። ከ45 ዓመት በታች ያለ ሰው ላይ ያለ ወጣት ላይ የመርሳት ህመም የመከሰት እድሉ ኤክስትሪምሊ ሎ ነው። ዲፕሬስድ በተለይ ከሆነ ጭንቀት ካለበት እና ጫና ውስጥ እያለፈ ከሆነ ይሄ በትክክልም በዲፕሬሽኑ ምክንያት የመጣ ነው። ስለዚህ የመርሳት ህመም ሁላ አንለውም ጭራሽ። ዲፕሬሽኑ ሲታከም ሌላው ነገር እንዳለ ይስተካከላል ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።